ነፃ ፕረስ አምነሽ ነው ያለብሽ እንጂ ለማስደሰት ለመጉዳት ለስኬጅ ነፃ አይደለሽም። ትክክለኛ ኢንፎርሜሽን መሰረት አትችይም። ሪፖርተር የኢትዮጵያ ሕገ መንግስት ሲጸድቅ ከዛ ጋር ተያይዞ ስራ የጀመረ ነው። Amara, my friend, you are one of a kind. Thank you for being my friend. Thank you so much. በሲስተም ላይ የተመሰረተ ስራ ስለሆነ የሚሰራው ሪፖርተር መንገዱን ተቀላቅለሽ ያለሽን እውቀት ሼር ማድረግ የሚጠበቅብሽ። እንደምናላችሁ መለሻ አዲስ ተጀምሯል። ሪማሌክስ ነኝ። በዛሬ በመለሻ አዲስ ፕሮግራሜ ልዩ ፕሮግራም ይዤላችሁ ቀርቤያለሁ። ለረጅም ዓመታት ለብዙዎቻችን የተለያዩ መረጃዎችን ሲያደርሰን የነበረው ሪፖርተር ጋዜጣ በኤምሲሲ ወይም ደግሞ በሚዲያ ኤንድ ኮሚኒኬሽን ሴንተር የሚታተመው ሪፖርተር ጋዜጣ በዛሬው ዕለት 30ኛ ዓመቱን ያከብራል። እሱ ብቻ ሳይሆን ደግሞ የዋና መስሪያ ቤቱ አዲስ ህንፃም በዛሬው ዕለት ይመረቃል። ስለዚህ እነዚህ ሁለት ነገሮች የሚከናወኑበት ታላቅ ቀን ነው። እኔም ደግሞ በፕሮግራሙ ላይ በመገኘት ፕሮግራሙ ምን ይመስላል የሚለውን ወደ እናንተ አስተላልፋለሁ። እንደተለመደው ሙሉ ቆይታችሁን ከኔ ጋር አድርጋችሁ እንድትከታተሉኝ በአክብሮት ጋብዛለሁ። ቆይታችሁ ያማረ ይሁን። መልካም ቆይታ። ነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ ለ30 ዓመታት የተነገረበት ሪፖርተር ጋዜጣ በዛሬው ዕለት 30ኛ ዓመቱን እንዲሁም ደግሞ የአዲሱን ዋና መስሪያ ቤት ህንፃ እያስመረቀ ይገኛል። ሪፖርተር ጋዜጣን ስናነሳ እንግዲህ በውስጡ የተለያዩ ነገሮችን አብረን እናነሳለን። ስለ ሀገራችን ምን እየተከናወነ ነው፣ ሀገራችን ውስጥ ምን እየተካሄደ ነው የሚለውን ነገር በይፋ እውነተኛውን መረጃ ማንኛውም ማህበረሰብ ስለ ሀገሩ እንዲያገኝ እንዲያውቅ እያደረገ ለረጅም ዓመት አገልግሏል። እሱ ብቻ ሳይሆን ደግሞ የጋዜጠኝነት ሙያ ኢትዮጵያ ውስጥ በደንብ ባልተስፋፋበት ጊዜ፣ የግል ሚዲያ ባልነበረበት ጊዜ ሪፖርተር ጋዜጣ ከተመሰረተ ጊዜ ጀምሮ እንግዲህ ፈርቀዳጅ በመሆን የተለያዩ ነገሮችን ለኛ ሲያደርስ ቆይቷል። በተለያዩ ፖለቲካል ፕሬሸሮች ቢያልፍም ግን በጽናት በመቆም ለሀገራችን ትልቅ አስተዋጽኦ ያበረከተ ተቋም ነው። ስለዚህ ይህ ተቋም ዛሬ እንደዚህ በሆነ መልኩ ደግሞ መመረቁን ስናይ እኛም እጅግ ደስ ብሎናል። እኔም ደግሞ እንግዲህ ወደ ውስጥ ገብቼ የተለያዩ ነገሮችን ወደ እናንተ የማስተላልፍ ይሆናል። ቆይታችሁ አሁንም እንዳይለየኝ ነው በአክብሮት ጋብዛችሁ። መልካም ቆይታ ያሉላችሁ። አንጋፋው ሪፖርተር ጋዜጣ 30 ዓመት ጉዞ ለማክበር እዚህ ከኛ ጋር ስለተገኛችሁ ሁላችሁንም በጣም እናመሰግናለን። እንዲሁም የሪፖርተር የኤምሲሲ ዋና መስሪያ ቤት ምረቃ ላይ ስለተገኛችሁ በጣም ደስ ይለናል። አንድ ጊዜ እስቲ ይሄንን 30 ዓመት ሞቅ ባለ ጭብጨባ እንቀበለው። አንድ ጊዜ let's celebrate the 30 years with a beautiful round of applause. Thank you so much. 30 years of hard work, ladies and gentlemen. Thank you so much for joining us this morning. ክብራትና ክብራን መርሃ ግብራችን የምንጀምረው እዚች በር ላይ የተዘጋጀች ሪባን አለች። ምናልባት ከፊት ያለን የተወሰንን የክብር እንግዶች ብቻ ወጥተን ሪባኑን ቆርጠን ተመልሰን ገብተን ፕሮግራሙን እንጀምራለን። በአሁኑ ሰዓት ክብራትና ክብራን የአንጋፋውና ተወዳጁ የሪፖርተር ጋዜጣ የ30 ዓመት ጉዞውን ሰለብሬት ያደረገን ሪባን እየቆረጥን እንገኛለን። እንዲሁም የአሳታሚ ድርጅቱ የሚዲያ ኤንድ ኮሚኒኬሽን ሴንተር ኤምሲሲ ዋና መስሪያ ቤት የምረቃ ስነ ስርዓት እየተካሄደ ይገኛል። ጋዜጠኝነት ስራና ሙያ፣ ታማኝ ዜና አቅርቦት ሞቅ ባለ ጭብጨባ እናደምቀዋለን። ለአቶ አማረና ለባለቤታቸው ወይዘሮ ሳራ እንዲሁም ለአጋር መስራቻቸው አርቲስት አበበ ባልቻ እባካችሁ ከቻላችሁ ቆማችሁ አንድ ጊዜ ክብር ስጡልኝ በጭብጨባ ቆማችሁ። Truly unmatched commitment of 30 years. Congratulations, Ato Amara. በመጀመሪያ ለሁላችሁም ዛሬ እዚህ ለተገኛችሁት ሁሉ ታላቅ አክብሮቴን መግለጽ እፈልጋለሁ። የተለየ
ትውስታ ወይም ትዝታ አለኝ ስለ ሪፖርተር። እንደዚህ እንደ ዛሬው ትልቅ ስብሰባ፣ እጅግ በጣም ደስ የሚያሰኝ ህንፃ፣ ቆንጆ ግብዣ ሳይሆን ገና ሪፖርተር ሳይጀመር one morning when I was just establishing the United Insurance Company, our office was at the የሰራተኞች ማህበር ህንፃ, and we were just starting. Ato Amara comes to my office with another friend, Asmalash, I think was the name. We were sitting down and we were having coffee, and he said, "Look, I want you to support me with advertisements of your company." I was just establishing the company. And he said, "Well," because he said, "I'm trying to establish the Reporter, a newspaper." And I said, "Ato Amara, what kind of newspaper are you going to establish?" It was not a question of just choosing a side. It was a question of seeking for the truth. And that newspaper, Reporter, which is still a friend, and I have been quoted in that paper several times. Reporter, አንድ ወገን ብቻ ይዞ በዛ ጉዳይ ላይ ብቻ የሚያጠነጥን ተቋም አልነበረም። ሪፖርተር በተቻለ መጠን አማካይ መንገዶቹን የሚያይ፣ እውነትን በብዙ ሁኔታዎች ቅድም እንደተገለጸው ለሰውየው ለራሱ ህይወት ትሬት እስከሚሆንበት ጊዜ ድረስ ጥሩ አቋም ይዞ የቆየ ጋዜጣ ነው። ቅድም ስታነሱ ይሄ ጋዜጣ እኮ ብቻ ነው እንደዚህ አይነትም ተቋም መፍጠር የቻለው። ዋይ? ለምን? Because it has survived, because it has tried to follow the truth. እና ይደግ ይመንደግ ሪፖርተር ለኔ ምን ጊዜም እግዚአብሔር ያክብርልን፣ እግዚአብሔር ያክብራችሁ። እውነት ወይም የእውነት ዘንግ ትቀጥናለች፣ ትመነምናለች፣ ግን አትሰበርም። ኮንቲኒው፣ ቀጥልበት የኔ ወንድም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሪፖርተር ጋዜጣ በመሰረቱ ዋና ተመስጋኝ መሆን ያለበት አማራ አረጋዊን አታክቶ አንገላቶ አሰላይቶ ያስወጣው ማስታወቂያ ሚኒስቴር ነው እና ስልክ ይደውልልኝና ሀይ አቤ ከዛ አንድ ጆክ ይነግራቸዋል። ያ ጆክ አንዳንድ ጊዜ እድሜው እየረዘመ ሲሄድ ያው ይሆናል፣ ግን ትንሽ አንግሉን ይለውጠዋል እና ፈልጋለሁ፣ እሺ ይሁንና እንደዚህ ነው፣ በቃ ትቼው ወጥቻለሁ፣ የራሴ ጋዜጣ ማቋቋም ፈልጋለሁ። ምንም የማውቀው ነገር የለም ጋዜጣ እንዴት እንደሚቋቋም ምን እንደሆነ። ቅድም እንደ ትሉ ላይ እንዳያችሁት አንድ መኪና ተጋይታ 32,000 ብር ሰጥተው የነበረ የኢንሹራንስ፣ ከዛ ላይ 25,000 ብር ያዋጣሁኝ እሱም እንዲያዋጣ እና መሰረት ነው ጋዜጣው። ምንም እጅ የለኝም ሲመሰረት፣ ጽፌ አላቅም፣ ኮንትሪቢዩት አድርጌ አላቅም፣ ምንም የማውቀው ነገር የለም እና እንደዚህ እያልን መሀል ላይ ደግሞ አንድ ጊዜ ይደውልልኛል አቤ፣ ያው የተለመደውን ጆክ ይነግረኛል ትላለሁ። ከዛ በኋላ የእንግሊዝኛ ጋዜጣ ላወጣ ፈልጌያለሁ። ያኔ ትንሽ ችግርም እየተፈጠረ ነበር አማርኛ ጋዜጣው ላይ። ምንድን ነው ስል ያው መንግስት ፈረንጆቹን አልፎ አልፎ ስለሚያከብር በእንግሊዝኛ ጋዜጣ ብናወጣ ምናልባት በፈርዞን ሊሆን ይችላል። ጥሩ ነው፣ እሺ እናወጣ፣ ፈልግ ሰው፣ እሺ እፈልጋለሁ፣ ይገኛል። ከዛ በኋላ እንዲህ እያለ አንድ 6-7 ዓመት አብረን እንደተጓዝን አንድ ዘፋኝ ያለ ቶርን ቢትዊን ቱ ሾርስ የሚል
ወይዘሮ ማዛን ደግሞ ውጭ ጉዳይ ሚኒስቴር እንዲሁ አላክቶ ያስወጣልኛል። ከዛ በኋላ እሳቸውም ደግሞ ሬዲዮ አቋቁማለሁ ይላሉ። ማዚ ደግሞ ሬዲዮ አቋቁማለሁ ስትል ሁለቱም ጋር መሆን ስለማልችል ምክንያቱም ህጉም ስለማይፈቅድ እንደ ሞኖፖሊ አይነት ነገር ስለማይፈቀድ ምን ይሻልሃል አለኝ። ከዛ በኋላ አማረን ሁለታችን ብቻችን ሄደን እንደመሰረት ነው። ሁለታችን ብቻችን ሄደን ይህን ነገር ወደ አንተ ማስተላለፍ አለብኛል። ስለዚህ የ30 ዓመቱ የእሱ ነው፣ ሲጀምርም የእሱ ነው። ምክንያቱም ያስተዋወቀችኝ ማዛ ነች። በነገራችን ላይ አማረና ማዛ ዘመቻ ጣቢያ ነው የሚተዋወቁት። እኔ 34ኛ ዓመቴ ነው ሳውቀው እና ባለጉዳይ የሚለውን ቲያትር ቴሌቪዥን ላይ እንድንሰራ ምክንያት የሆኑ 120 የሚባለውን የቴሌቪዥን ፕሮግራም እነዚህ ሁሉ ነገሮች አሉ። ለማንኛውም ብቻ ያው ሸገር ሬዲዮ ሲቋቋም ከሱ ጋራ የቴሌፎን ግንኙነታችን እየጨመረ መጣ። ምክንያቱም ስለ ሬዲዮ እኔ ደግሞ በተለይ እንደዚህ ተብሏል እንዴት ነው ምናምን እያልኩ ጠይቀዋለሁ። ይህንን ቦታ አምጥቶ አሳይቶኛል። ባዶ ነበር፣ ምንም ነገር የለም፣ ብረት ብቻ ነው የተቀመጠው። ያን ቀን ስልክ ደውሎልኝ ነው እና አማራ አረጋዊ 100 ጋዜጦች በነበሩበት ጊዜ አንድ ጋዜጣ የሚያነብ 5000 ሰው እናጣለን አቤ ብሎ ነው የጀመረው። መሀል ላይ በቆም ያኔም 100 በነበሩበት ጊዜ ጀምረ አሁን በጣት በሚቆጠሩበትን ጊዜ የመጀመሪያው ስለሆንክ እንኳን ደስ ያለህ እላለሁ። Amara, my friend, you are one of a kind. Thank you for being my friend. Thank you so much. ተመልካቾቻችን አሁን ደግሞ 30ኛ ዓመቱን ያስቆጠረው የሪፖርተር ዋና መስራችና ባለድርሻ ጋር የሚገኘው ጋሽ አማረ ስላገኙት በጣም ደስ ብሎኛል። እንኳን ደስ ያሉት። ታንክ ዩ። እኔም ስላገኘሁሽ በጣም ደስ ብሎኛል። እንዴት አገኙት ዛሬ? እስኪ ይህ ፕሮግራም ስታደሙ ምን ተሰማዎት? ከ30 ዓመታት ጉዞ በኋላ መቼ ዛሬው በዓል ደስ የሚለው አንደኛ ሁሉም ሰራተኛችን አለ። የአሁኑ ሰራተኛ ብቻ ሳይሆን ለብዙ ዓመት እንኳን ስራ ለቀው ሌላ ቦታ የነበሩ ምናምን መጥተዋል። ዛሬ ተገናኝተናል። አንዳንዶቹም ደግሞ ኦንላይን ውጭ ሀገር ያሉትን እነዚህ ነገር ኮንታክት ማድረግ ጥሩ ነው። ፕላስ ደግሞ እንደ ሰራተኛ ብቻ ሳይሆን እንደ በቢዝነስ አንጻርም በማስታወቂያ በምናምን ከኛ ጋር ብዙ ሰው የነበሩ የካምፓኒ ሰዎችም መጥተዋል እና በጣም ደስ የሚል ነበር። በአጭር ጊዜ እነዚህ አድርጎ ሰው እንትን ማድረግ ነው። ትልቅ ትምህርት የምንማረው ደግሞ ከዚህ ጋር ውጤቱ የአንድ ሰው የምናምን ሳይሆን የጋራ በመስራት ውጤት ነው እንጂ ባለቤቱ እንደዚህ ስላደረገ ስራ አስኪያጁ እንደዚህ ስላደረገ ምናምን የሚባል ነገር የለም። ካለ ሰራተኛም ትርጉም የለውም። ሰራተኛ ካልተባበረም ትርጉም የለውም። ይሄ የበጋራ የመስራት ውጤት ነው። አዎ ወደ ኋላ ደግሞ እንመለስና ገና ሪፖርተርን ሲመሰርቱ በኢትዮጵያ ሚዲያ ላይ የነበረው ምን ክፍተት ለመሙላት ነበረ ወይም ደግሞ መነሻ ሀሳቡ ለምን ነበረ? ሪፖርተር ጋዜጣ ከመጀመሪያ በፊት የኢትዮጵያ ቴሌቪዥን ስራ አስኪያጅ ነበሩ። የኢትዮጵያ ዜና አገልግሎት ስራ አስኪያጅም ነበሩ። እዛ ጋር ሁሌም አንዳንድ ለውጦች ለማምጣት ሞክሬያለሁ። ዜና አገልግሎቱ ምናምን ጥሩ ነው። ሆኖም ግን በራሴ ሚዲያ አቋቋም ብሰራ ደግሞ ሞር አስተዋጽኦ ለሀገሬ እና ለሕዝቤ ይኖረኛል ብዬ ነው ያሰብኩት ማለት ነው። እና በዚህ አንጻት በመሄዱ ገና ብዙ የሚቀር ነገር ቢሆንም ደግሞ ውጤታማ እየሆነ ነው። ለምሳሌ ማን ነው የሚያነበው ጋዜጣው ብትይ ሁሉም ኢትዮጵያዊ ነው። ማን ነው ማስታወቂያ የሚያወጣው ስ ሁሉም ኢትዮጵያዊ ነው። ሰራተኛ ማለት ነው። ስለዚህ አትሊስት ራሱ እንኳን የኢትዮጵያዊነት ተምሳሌት ሆነን እንሰራለን ማለት ነው። የሃይማኖት ልዩነት የለም፣ የብሔር ልዩነት የለም። እንደ አንድ የሆነው መስራት እዚህ ጋርም በተግባር እያየሁት ነው ያለሁት። ለቀጣይ ደግሞ የበለጠ ሰርተን የበለጠ ውጤት እናመጣለን ብዬ ተስፋ አደርጋለሁ። እኛም እንጠብቃለን። ሞቶ ደግሞ ዋና መሪ ቃላችሁ ነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ ነውና ይህንን የመረጣችሁበት ምክንያት ምንድን ነው? ምክንያቱ ምንድን ነው? አሁን አንዳንድ ጊዜ አንዳንድ ነገር ልትሰሪ ብትይ ይህን እንዳትሰራ የሚል ብሎ እንዳታደርግ የሚኖር ሰው ይኖራል ማለት ነው። ለምሳሌ ሙስናን ላጋለጥ ብሎ ሙሰኛው ይጥልሻል።
ወንጀልን ላጋልጥ ብትይ ወንጀለኛው ይጠላሻል። ስለዚህ ፈርተሽ የምትታዩ ከሆነ ደግሞ ህዝብን እያገለገልሽ አይደለም ማለት ነው። ትክክለኛ ኢንፎርሜሽን የሌለው ህዝብ ደግሞ በሀገሩ ላይ ትክክለኛ ተሳትፎ ማድረግ አይችልም። ስለዚህ ትክክለኛ መረጃ ለህዝብ ለመስጠት ነፃ መንፈስ፣ ነፃ ሀሳብ፣ ነፃ ፕረስ የሚል አምነሽ ነው መሄድ ያለብሽ እንጂ እንትናን ለማስደሰት እንትናን ለመጉዳት ብለሽ ከሄድሽ ነፃ አይደለሽም። ትክክለኛ ኢንፎርሜሽን መስጠት አትችይም። በ30 ዓመት ውስጥ ደግሞ በጣም ብዙ ቻሌንጆች ነበሩ። እነዚህ ነገሮች ደግሞ በምን አይነት መልኩ አለፋቻቸው? ሁልጊዜም ብርታታችሁን ይዛችሁ እንድትቀጥሉ የሚያደርጋችሁ ነገር ምን ነበር በእነዚህ ቻሌንጆች መካከል? አይሽ ወደ ሚዲያ ስትገቢ በመጀመሪያ ኢንፎርሜሽን ስትሰጪ በምትሰጪው ኢንፎርሜሽንን የማይወድ ሰው ሊኖር እንደሚችል፣ የማይወድ ድርጅት ሊኖር እንደሚችል ማወቅ አለብሽ። ስለዚህ ይሄኛውን እንደሚያጋጥም አውቄ ነው ስራውን የሚሰራው ማለት ነው። ሲገጥም አይገርመኝም ማለት ነው። ሙሰኛውን ሳጋልጠው ሙሰኛው ቢጠላኝ እንዴት ይገርመኛል? ይመርቀኛል? እንዴት አለ ወንጀለኛ ስታጋልጥ ይመርቀሻል? አጭበርባሪውን ሳትገኝ። ስለዚህ ይሄ ያለ ነገር ስለሆነ በማንኛውም በሚዲያ ውስጥ የሚሰራ ቻሌንጆች እንደሚኖሩ አውቆ ነው ስራውን መስራት ያለበት። ሲያጋጥሙት መበርታት ነው ያለበት እንጂ እጁን የሚሰጥ ከሆነ ኢንፎርሜሽን መስጠት አይችልም ማለት ነው። ዛሬ ደግሞ አዲስ ዋና መስሪያ ቤትም ተገንብቷል እና ከዚህ በኋላ ከሪፖርተር ምን እንጠብቅ? እንደ አንባቢ እንደ ተመልካች ምን እንጠብቅ? አሁን እንግዲህ እንደምታውቂው በአሁኑ ጊዜ ኢንፎርሜሽን ስትሰጪ የጋዜጣ ብቻ ሳይሆን ኤቭሪቲንግ ደግሞ ዲጂታላይዝድ እየሆነ ነው። እጅግ አድርጌ አመሰግናለሁ። ለተመልካች ማስተላለፍ የሚፈልጉት መልዕክት? ይሄ ነገር እዚህ ጋር አሁን ደርሰን ያለ ነው እንደ አንድ የተወሰነ ምዕራፍ አድርገን ነው የምንወስደው እንጂ ከዚህ በላይ መስራትና ህዝባችንን ማገልገል ብለን እናምናለን፣ ቃልም እንገባለን። መዓዛ ጋር ነው የሚገኘው። በቅድሚያ ስላገኘሁት በጣም ደስ ብሎኛል። እኔም ደስ ብሎኛል። ዛሬ እንግዲህ የሪፖርተር 30ኛ ዓመት ያከበርን እንገኛለን እና በደንብ ስለሚያውቁት ጉዞ እስኪ ሪፖርተር እንዴት ይገልጻል? እንግዲህ ሪፖርተር የኢትዮጵያ ህገ መንግስት ሲጸድቅ ከዛ ጋር ተያይዞ ስራ የጀመረ ነው። በህገ መንግስቱ ያው ሰዎች ሀሳባቸውን የመግለጽ ነፃነት፣ የህዝቡም ደግሞ መረጃ የማግኘት መብት የተካተተ ነው። ስለዚህ ያ በከፈተው በር ሪፖርተር ሌሎች ብዙ ጋዜጣዎች ተጀምረው ነበር። የዛሬ 30 ዓመት ነው ዛሬ እንደምናከብረው። ነገር ግን ከሁሉም እንግዲህ ብዙ ፈተናዎችን ብዙ ሁኔታዎችን አሳልፎ ከሁሉም ጋዜጦች በዚህ በጥንካሬ የበቃው ሪፖርተር ነው እና ይህም ደግሞ ትክክለኛውን መንገድ ይዞ በፕሪንሲፕል ላይ በመርሆ ላይ ተመስርቶ ሲሰራ ስለነበረ ለዚህ ውጤታማ ሊሆን ይችላል ብዬ ነው ማለት ነው። ነፃ ፕሬስ፣ ነፃ ሀሳብ፣ ነፃ መንፈስ የሚለው መሪ ቃል ደግሞ ሪፖርተር ላይ በምን መልኩ ተንጸባርቋል ብለው ያስባሉ? ነፃ ፕሬስ፣ ነፃ ሀሳብ የሚለው ደግሞ ሪፖርተር ላይ በምን አይነት መልኩ ተንጸባርቋል ብለው ያስባሉ? ዋናው ነገር ምንድነው እንትን ባያዝድ አይደለም። የተወሰነ የፖለቲካ አቋም ወይም አስተያየት ይዞ አይደለም ሪፖርተር የሚሄደው፣ ፋክት ላይ የተመሰረተ ነው። በዛም ላይ ደግሞ ለህዝቡ ጠቀሜታ ያላቸው የኢኮኖሚ ጉዳዮች፣ የፖለቲካ ጉዳዮች፣ ማህበራዊ ጉዳዮችን ጎላ አድርጎ ስለሚያወጣ ብዙ ተከታዮችን ለማፍራት ችሏል እና በዛ ውስጥ እንግዲህ ትልቁ መሪው ነፃ ሀሳብ ነፃ መንፈስ የሚለው ነው እና አንዱ የሳክሰሱ ሚስጥር ይሄው ነው ብዬ አስባለሁ። ለሌሎች ደግሞ ለግል ሚዲያዎች በብዙ ቻሌንጅ አልፎ እዚህ መድረሱ ምን ጥቅም አለው? በብዙ መልኩ አርአያ ነው ለግል ሚዲያዎች ብቻ ሳይሆን አጠቃላይ ስለ ኢንስቲትዩሽን ቢልዲንግ የተቋም ግንባታ ሀገራችን ቀጣይነት የለውም። ረዘም ያለ ጊዜ አይቆዩም በተለያየ ውስጣዊ ምክንያቶች ወይም ውጫዊ ምክንያቶች እና ሪፖርተር ግን ብዙ ችግሮችን ተቋቁሞ እዚህ መድረሱ ለሚዲያው የሚሆን ከሚዲያ ውጭ ላሉ ሌሎች ተቋማት ትልቅ ምሳሌ ሆኖ ያገለግላል ብዬ አስባለሁ። አመሰግናለሁ። በመጨረሻ ደግሞ የእንኳን አደረሳችሁ መልዕክት ካለው ማስተላለፍ ይችላል? በጣም ደስ ይላል። ዛሬ አቶ አማረን በተለይ ሊደርሺፑን ወስዶ ኢኒሼቲቭን ወስዶ ይሄንን ሪፖርተር ጋዜጣን ያቋቋመ ከዛ ደግሞ በየጊዜው ከሪፖርተር ጋር የተጓዙ ሰራተኞችን እንደገና ደግሞ በማስታወቂያ በተለያየ ረገድ ድጋፍ ተደርጎለት ነው ሪፖርተር እዚህ የደረሰው እና ሁሉ በዚህ ሂደት የተካፈሉት ሁሉ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ። በሪፖርተር
ሪፖርት ዋና አዘጋጅ ሆኖት አምስት ጋር የሚገኘው ስላገኙ ደስ ብሎኛል። እንኳን ደስ ያላችሁ። እንዴት አገኘው? እስኪ ምን ተሰማ ፕሮግራም ስታይ? ደስታ ነው፣ ደስ ብሎኛል። አንተ ደግሞ መቼ የተቀላቀልከው ሪፖርተር? እንዴት ነው ኮርሲ? ሪፖርተር እንግዲህ ዛሬ 30ኛ ዓመቱን እያከበረ ነው። እኔን በ10 ዓመት ነው የሚበልጠኝ። 20 ዓመት ሆኖኛል። ረጅም ጊዜ ነው። አዎ ረጅም ጊዜ። ጉዟችሁ እንዴት ትገልጸዋለህ? የመጣችሁበት መንገድ መጀመሪያ ሪፖርተር የተነሳበትና አሁን ደግሞ እዚህ ደርሷልና ከ30 ዓመታት በኋላ አንተ እንዴት ታየዋለህ? እስኪ ጉዞ እንግዲህ ሪፖርተርን እኔ 10ኛ ዓመቱ ላይ በ1998 ላይ ነው የተቀላቀልኩት። በዛን ጊዜ ነው የተቀላቀልኩበት ጊዜ የሀገራዊ ምርጫ የተካሄደበት እና ትንሽ ኪዮሶች የበዙበት ጊዜ ነበር እና በዛ ግርግር ውስጥ ገብቼ ያው እየተረጋጋ መጣ። ወደኋላ ያሉትንም ስናነብ ወደፊትም ያሉትንም ስንቀጥል ያው በሲስተም ላይ የተመሰረተ ስራ ስለሆነ የሚሰራው ሪፖርተር መንገዱን ተቀላቅለሽ ያለሽን እውቀት ሼር ማድረግ ነው የሚጠበቅብሽ። ስለዚህ የመጣንበት መንገድ እውነት ለመናገር ብዙ ቻሌንጅ አለው፣ ብዙ ውጣ ውረድ አለው። የጋዜጠኝነት ሙያ ታውቁታላችሁ እናንተም። ግን ምንድነው ለመልካም ነገር እስከተነሳሽ ድረስ የሚያግድሽ ነገር የለውም። ዋናው ከአንድ ጋዜጠኛ የሚጠበቀው ስነ ምግባር አክብሮ የሚሰራቸውን ስራዎች በትክክለኛው ባላንስ አድርጎ መሄድ ነው። ለህዝብ መረጃ መድረስ ስለሆነ ዞሮ ዞሮ ጋዜጠኛ ሲባል የተለያየ እይታዎች አሉ። ጋዜጠኛም የሚኖረው ሀገሩ ላይ ነው፣ የሚኖረው ከህዝቡ ጋር ነው። ነገር ግን የፕሮፌሽን ጉዳይ ነው። በፕሮፌሽኑ ላይ ተመስርቶ ለህዝብ ማድረስ የሚገባውን መረጃዎች ማድረስ ነው። ከዚህ አንጻር ሪፖርተሮች ስንሰራ ብዙ ውጣ ውረዶች አሉ። ግን እነኛን ቻለንጆች እያለፍን በመልካም ሁኔታ እዚህኛው ዓመት ላይ ደርሰናል። አዎ ካነሳ አይቀር ደግሞ መቼም በእነዚህ 30 ዓመታት ውስጥ አንተም ከተቀላቀል ጊዜ ጀምሮ በጣም ብዙ ቻለንጆችን አልፋቸዋል እና በምን አይነት መልኩ ነበር እነዚህ ነገሮች የምትፈቱ? ችግሩ ሲፈጠር በምን አይነት መልኩ ነበር የምታልፏቸው? ሪፖርተር ላይ አንድ ፕሪንሲፕል አለ። ምንድነው ያ ፕሪንሲፕል? ማንኛውንም መረጃ ስንሰራ በማንኛውም በኩል ላይ ምንም አይነት ወገንታይነት አናሳይም። ባላንስ አድርገን ነው የምንሰራው። እንደዛም ሰርተሽ ግን ችግሮች መምጣታቸው አይቀሩም። ግን እነኛን ችግሮች ስህተት ከሆኑ ስህተታችንን ተቀብለን ወዲያውኑ በማረም ትክክለኛም ከሆነ ደግሞ ቅሬታ ያነሳውን አካል በማስረዳት ትክክል መሆኑ በማስረጃ የተደገፈ መሆኑን በማስረዳት ከዛ ካለፈና ደግሞ አንዳንድ ጊዜ የማይረዳሽ ሰው ሊኖር ይችላል። ያ ደግሞ ወደ ህጋዊ ነገሮች ሊሆኑ ይችላል። በዚህ ውስጥ ኦልሞስት ከ65 ጊዜ በላይ ክስ ተመስርቶብን ያውቃል። በዚህ 65 ክስ ውስጥ ግን አንድም ቀን ወደ ጥፋተኝነት ሄደን አናውቅም። ሁሉንም በነፃ ነው እንትን ያለው። ምንድነው ሰዎች ምናልባትም አንዳንድ ጊዜ ካለማወቅም አንዳንድ ጊዜ ደግሞ ያው የክብር ጉዳይ ታውቂዋለሽ፣ ማንም እንዲነካ አይፈልግም። ስለዚህ ትንሽ ነካችሁኝ በሚል የሚመጣውን ነገር ወደ ህግ ወደ ምን ይሄዳል። ህግ ደግሞ ትክክለኛውን ነገር አስረድተሽ በማስረጃ የተደገፈ ስራ ስለሰራሽ ህግ ዞሮ ዞሮ የሚፈርደው ትክክለኛውን ነው እና በዛ ነገር በነፃ እንትን ብለናል። ግን ቻለንጆች አሉ። እነኛን ቻለንጆች በመመካከር ራሳችን ደግሞ ኤዲቶሪያላችን ላይ ስትሮንግ የሆነ ኤዲቶሪያል ሚቲንግ አለን። እነኛ ኤዲቶሪያል ላይ ማንኛውንም ነገር እንፈታለን። ከዛ ደግሞ አጫጭር ሚቲንጎች አሉ። እነኛን ሚቲንጎች ቻሌንጅ ሲገጥመን በምን መልኩ ነው መፍታት ያለብን፣ ችግሩ ዋጋ ላይ ያለው ትክክለኛ መረጃ ነው ወይስ አይደለም የሚሉትን በትክክለኛው በደንብ ከፈተሽን በኋላ ነው ወደ ህትመት የምንሄደው። እንደዛም ሆኖ የጋዜጠኝነት ስራ ያው ችግር አይፈጥርም ማለት ነው። የተለያዩ ነገሮች እንፈጥራለን። የዛን ደግሞ ይቅርታ ጠይቀን ከማህበረሰቡ ጋር ከሚዲያው ማህበረሰብ ጋር አብረን እንጓዛለን ማለት ነው። ከዚህ በኋላ ስለምንጠብቅ በምን መልኩ ለመቀጠል አስባችኋል? ከዚህ በኋላ ያው ሪፖርተር እንግዲህ የፕሪንት ሚዲያው ብቻ አይደለም። አሁን ላይ የዩቲዩብ ሌሎች ፕላትፎርሞችን በሙሉ እንጠቀማለን። ነገር ግን አሁን ዓለምም ያለበት ሁኔታ ወቅቱ ጊዜው ደግሞ የዲጂታል ዘመን ነው እና ሞር ዲጂታሉ ላይ ጠንክረን ለመስራት ብዙ እቅዶችም አሉን። አሁንም እየሰራን ያለ ነው። ስለዚህ ምንድነው ይሄ በማኑዋል ጊዜ የተጀመረ የህትመት ጋዜጠኝነት እኛ እስከ መጨረሻው ይዘኑ እንቀጥላለን የሚል ነው። ምክንያቱም ምንድነው ጥልቅ የሆኑ ትንታኔዎች ይሰጡበታል። ስፔስ ኤር ላይ ስትይና በሬዲዮና በኤሌክትሮኒክስ ሚዲያ ላይ ስትይ ወይ ፕላትፎርም ስትጠቀሚ አጫጭር መረጃዎችን ለዚህ ስራ ለበዛበት ወይንም ደግሞ ወዲያ ወዲህ ለሚል ማህበረሰብ ማድረስ ቀላል ነው የሚሆነው። ግን ደግሞ የንባብ ባህልን ደግሞ ከማዳበርና ያሉ እውቀቶችንም ወይም ያሉ መጣጥፎችን በሰፊው ለማጋራት ፕሪንት ሚዲያ በጣም ወሳኝ ነው። ምናልባት ፕሮግራም ሰርቶ ምን ብሎ በቴሌቪዥን ወይም በሬዲዮ መስራት ሊቻል ይችላል። ሌሎች ፕላትፎርሞች ግን ፎርማቸው ራሱ አጭር ነገር ስለሆነ ኢንፎርም የማድረግ ስለሆነ እሱን አጠናክረን እንቀጥላለን የሚል ተስፋ አለን።
እንግዲህ እኛም እንጠብቃለን። በመጨረሻ ደግሞ የእንኳን አደረሳችሁ ለስራ ባልደረቦች መልእክት ካለ ማስተላለፍ የምትፈልገው ነገር ካለ ይኸው። እንግዲህ የማስተላልፈው የመልካም ምኞት እንትኔ ከመስራቹና ከባለቤቱ ከአቶ አማረ አረጋዊ፣ ምክንያቱም አንድ በጣም ላመሰግነው የምፈልገው ነገር አቶ አማረ አረጋዊ በፕሮፌሽኑ ጋዜጠኛ ነው። ነገር ግን አሁን ደግሞ የሪፖርተር ሚዲያ መስራችና ባለድርሻ ሆኖ እየሰራ ባለበት ሰዓት ላይ ብዙ ሰው የሚመስለው አቶ አማረ በሚዲያው ጣልቃ የሚገባ እሱ ይሄ ይሁን የሚል ነው የሚመስለው። በፍጹም የህግና ህግን ስርዓትን አክብሮ ነው። እኔ ዋና አዘጋጅ ነኝ፣ ከህግ አንጻርም አልፈቅድም። ነገር ግን እሱም እንደዚህ አይነት ባህሪ የለውም እና በዚህ ላመሰግነው እወዳለሁ። ሌላው ጓደኞቼ ናቸው። ሪፖርተሩ ከሴቶችም እህትና ወንድም ከወንዶችም ጋር ወንድማማቾች ነን። ስራችን የእውነት ነው የምነግርሽ፣ እንደዚሁ ለሚዲያ ፍጆታ አይደለም። ይኸው አሁን ራሱ እዚህ ምርቃት ላይ ማየት ትችላላችሁ። ከእኔ የተለያየ እንትን ላይ የነበሩ ቀድመው የለቀቁ አሁን መጥቶ ጆይን ያደረጉት አብዛኛዎቹ እነሱ ናቸው። ያ የሚያመጣው ምንድነው? በፊት አብረን ስንሰራ የነበረን ግንኙነት ነው። እጅግ በጣም ተዋደን ተከባብረን ስራና ጓደኝነትን ለይተን ነው ምንትን የምንለው እና ለዚህ ውጤት ለዚህ ቀን ስላደረሱን ከእነሱም ጋራ እውነት ለመናገር ላመሰግናቸው እወዳለሁኝ። ሁሉንም የሪፖርተር ቤተሰብንም አንባቢውንም በተለያዩ የማስታወቂያ የሚደግፉንም ሁሉንም እናመሰግናለን። አርት ቴሌቪዥንም እንደዚሁ እናንተን ጨምር በጣም እናመሰግናለን። እኛም እናመሰግናለን። በድጋሚ እንኳን ደስ ያለን። እንኳን አመሰግናለን።